በሰሙነ ሕማማት የሚጸለዩት እና የማይጸለዩት ጸሎቶች የትኞቹ ናቸው? ሼር በማድረግ ለወዳጆቻችሁ አድርሱ። ከሰኞ ጀምሮ የጌታችን ሕማም የምናስብበት ሰሙን ነው። እንደ ቅድስት ቤተክርስቲያን ሥርዓት በዚህ በሰሙነ ሕማማት የምንጸልያቸውና ለጊዜው የምንታቀባቸው ጸሎቶች አሉ። በሰሙነ ሕማማት የምንጸልያቸው ጸሎቶች የትኞቹ ናቸው? በሰሙነ ሕማማት አጥብቀን የምንጸልያቸው ጸሎቶች ውዳሴ ማርያም፣ ዳዊት፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ድርሳነ ማህያዊ እና ውዳሴ አምላክ ናቸው። እመቤታችን ድንግል ማርያም በዚህ በሰሙነ ሕማም በልጇ ምክንያት ብዙ እንግልት ስለደረሰባት የእሷ ምስጋና የሆነውን ውዳሴ ማርያም አናስተጉልም። ውዳሴ ማርያም ማመስገኛ መማፀኛ ስለሆነ እንጸልያለን። ምክንያቱም በዚህ በሰሙነ ሕማማት መከራ ተቀብሎ ሞቶ ሕይወቱን የሰጠንን ጌታ በሥጋ ወልዳለችና በውዳሴዋ እናስባታለን። የቅዱስ ዳዊት ድርሰት የሆነው ታላቁ መዝሙረ ዳዊት በትንቢት ክፍሉ ስለ ጌታችን ሕማም ስቃይና ሞት የሚናገርና በዳዊት ምስጋና በምድር የሰው ልጆች በሰማይ ቅዱሳን መላእክት ስለሚያመሰግኑ እንጸልየዋለን። ሰይፈ ሥላሴ ከሦስቱ አካላት እግዚአብሔር ወልድን የሚያመሰግን አምላክነቱን የሚመሰክርና የሚመሰጥር በመሆኑ እንጸልየዋለን። ሰይፈ መለኮት ሙሉ ለሙሉ በሚባል ደረጃ ስለ ምስጢረ መለኮት እና ስለ ጌታችን አምላክነት ስለሚናገር እንጸልየዋለን። ድርሳነ ማህያዊ በቅዱስ ዮሐንስ ወልደ ነጎድጓድ የዓይን እማኝነት እና የቃል ምስክርነት የተጻፈና የጌታችንን መከራ፣ ስቃይ፣ እንግልትና ሞት በልዩ ሁኔታ የሚናገር በመሆኑ ልክ እንደ ውዳሴ ማርያም የየዕለት እና የየቀን ስላለው ብንጸልየው በዓይነ ሕሊና ቀራንዮ ወስዶ በነፍሳችን የጌታችንን ሰማያዊ ውለታ የሚስልብን እና የመጸለያችን ልዩ ጸጋና ክብር የሚሰጥ በመጸለያችን ልዩ ጸጋና ክብር የሚሰጥ የቃል ኪዳን ጸሎት በመሆኑ በዚህ በሰሙነ ሕማማት ብንጸልየው እጅጉን እንጠቀምበታለን። ውዳሴ አምላክም የጌታችን ምስጋና በመሆኑ መጸለይ እንችላለን። በሰሙነ ሕማማት የማይጸለዩት ጸሎቶች የትኞቹ ናቸው? በሰሙነ ሕማማት የማይጸለዩትን ጸሎቶች ጠቅለል አድርገን ስናያቸው ድርሳናት፣ ገድላት እና መልካ መልኮች ናቸው። ይህም የሆነው በሰሙነ ሕማማት ጌታችን ለኛ ለሰው ልጆች ብሎ የተቀበላቸውን ስቃይና መከራ፣ ሞት የምናስብበት እና የምናለቅስበት እንጂ ሌሎችን በድርሳናቸው፣ በገድላቸው፣ በመልካቸው የምናመሰግንበት ጊዜ ስላልሆነ ነው። በተረፈ በዚህ በሰሙነ ሕማማት ለራሳችሁ ለሀገራችሁ ብቻ አትጸልዩ፣ ለዓለም ሕዝብ ለአሕዛብ በሙሉ ጸልዩ። ምክንያቱም ለነሱ የመጣ ሰማያዊ ቁጣ በቀጥታም በተዘዋዋሪም ለኛም ይተርፋልና እነሱ ሲለበለቡ እኛ መቃጠላችን፣ እነሱ ሲሰበሩ እኛ ወለም ማለታችን፣ እነሱ ሲሞቱ ሞት ደጃፋችን መቆሙን በማሰብ ለእነሱም እንጸልይ። እነሱ
መከራ ሲርቅ ነው የኛም የሚርቀው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እናመሰግናለን።